ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን፣ በዛሬ ፕሮግራማችን እንግዲህ የተለመደውን የቪኒሺየስ ጁኒየርን ጉዳይ እናነሳለን። የቪኒ ጁኒየር ጉዳይ ምን ደረሰ የሚለው እንግዲህ ብዙ የመድፈኞች ጥያቄ ነው። እንግዲህ ጠለቅ አድርገን ለማየት እንሞክራለን። የ26 ዓመቱ ብራዚላዊ እንግዲህ በሪያል ማድሪድ ተጫዋችነቱ የሚታወቅ ነው። እንግዲህ በጣም ጠንካራ ግንኙነት ከፍሎሬንቲኖ ፔሬዝ ጋር እንዳላቸው ይታወቃል። በታዳጊ ዕድሜው ባርሴሎና ለማስፈረም ሙከራዎችን አድርጎ ሳይሳካ ቀረ። 30 ሚሊዮን ዩሮ ያቀርበው። ነገር ግን በወቅቱ ፍሎሬንቲኖ ፔሬዝ በቀጥታ በመሄድ 45 ሚሊዮን ዩሮ ነው እንግዲህ በታዳጊዎች ሪከርድ ሆኖ ወደ ሪያል ማድሪድ መምጣት የቻለው። ታዲያ በሪያል ማድሪድ ቤት አስደናቂ ጊዜያቶችን አሳልፏል። ፍሎሬንቲኖ ፔሬዝ ከተጫዋቹ ጋር ያላቸው ግንኙነት ጠንከር ያለ እንደሆነ የሚታወቅ ነው። በተለይ ያን የባላንዶርን ዓመት እንግዲህ ሙሉ ማድሪድን ያን ወቅት ማለት ነው በወቅቱ በጊዜውም ማለት ነው ያንን የባላንዶር አሸናፊ ሮድሪ ያነሳውን ማለት ነው ቪኒሺየስ ጁኒየር እንደሚያነሳው እርግጠኛ ነበሩ። ሙሉ የማድሪድ ቤተሰብን ይዘው በጊዜው ያንቸሎቲ የዓመቱ ምርጥ አሰልጣኝ ነበሩ። ነገር ግን ያ አልተሳካም ነበር። ታዲያ ከተጫዋቹ ጋር ጥሩ ግንኙነት አላቸው። ነገር ግን ከኪሊያን መባፔ መምጣት በኋላ ለመባፔ በተለይ የተለየ የዝውውር ገንዘብ ስላልተከፈለው በደሞዝ ሁኔታ ላይ ድርድሮችን አድርገው ከፍተኛ ተከፋይ ሆነ። ለኪሊያን መባፔ ቅድሚያ ይሰጣሉ የሚሉ አስተያየቶች አሉ። ነገር ግን በወቅቱ ሪያል ማድሪዶች ኪሊያን መባፔን ሲያስፈርሙ ከ80 እስከ 100% የሚሆነውን የኢሜጅ ወይም ደግሞ የምስል መብቱን አግኝቷል። ይህ ደግሞ ወዳድማቻችን ለተጫዋቾች ከደሞዝ በላይ ነው ማለት የሚቻል ነው። ቪኒሺየስ ጁኒየር ብቻውን ብናየው 16 በላይ ኮንትራት አለው እንግዲህ ከተለያዩ ካምፓኒዎች ጋር። ኢሜጅ ራይቱ ግን በቪኒሺየስ ጁኒየር ላይ 50% ማድሪድ ነው የሚያገኘው። ትንሽ እዚህ ላይ ነው እንግዲህ ድርድሮች፣ ንግግሮች የሚያስፈልጉት። ወደ አርሰናል የሚመጣ ከሆነ አርሰናል ወደ 400 እስከ 420 ሺህ ሊከፍለው ይችላል። በማድሪድ የሚያገኘውን ተመሳሳይ። ነገር ግን አርሰናል 100% ኢሜጅ ራይቱን ይሰጠዋል። ይህ ጥሩ ድርድርን ለተጫዋቹ የሚያመጣ ነው የሚሆነው። ሌላኛው የናይክ እና የአዲዳስ ፉክክሮች እንዳሉ ሆኖ ናይክ ታዋቂዎቹ ተጫዋቾቹ ያሉት በስፔን ላሊጋ ስለሆነ ወደ ፕሪሚየር ሊግ መጥቶ ይህ ተጫዋች ጥሩ እንዲሆንለት ይፈልጋል። አሁን ኪሊያን መባፔ እና እንዲሁም ደግሞ ቪኒሺየስ ጁኒየር አንድ ቡድን ላይ ሲሆኑ ናይክ አዋጭ ነው ብሎ አያስብም። ስለዚህ ከጀርባ ስፖንሰሮችም ተጫዋቹ ወደ ሌላ ቡድን በተለይ ወደ አርሰናል እንዲመጣ ፍላጎት አለ የሚል ተጫዋቹ በማድሪድ የመቆየት ፍላጎቶችን ያሳያል። ነገር ግን 2-3 ምክንያቶች ይነሳሉ። አንደኛ ጆዜ ሞሪኒዮ መምጣት ነው። ሁለተኛ እንግዲህ ምክንያቶቹ ሊሆን የሚችሉት ከኪሊያን መባፔ ጋር ያለው አለመስማማት ነው። ሶስተኛ ግን እንደ ቡድን ደግሞ ተጫዋቾች እንግዲህ ኮንትራት ድርድሩ ወቅት በፍሎሬንቲኖ ፔሬዝም ደስተኛ አይደለም። 1 ዓመት እስከሚቀር ድረስ ለምን ይቆያል የሚል ሐሳብ አለው። ስለዚህ በእነዚህ መካከል አትራፊው አርሰናል ሊሆን ይችላል። አርሰናሎች ከማድሪድ ጋር ተደራድረው ኮንትራቱን ብቻ ሳይሆን የሚከፈለውን ዋጋ መስማማት ችግር የለባቸው። 120-130 ሚሊዮን ፓውንድ ሊከፍሉ ይችላሉ። በዚህ የዝውውር ዋጋ ደግሞ ብዙ የሚባል አይደለም። አርሰናል ከተጫዋቹ በማሊያ ሽያጭ በተለያዩ መንገዶች ከፍተኛ ገቢ ያገኛል። ተጫዋቹ የሚጠላው በተለይ አርሰናል ከጥቁር ተጫዋቾች ጋር በጣም የተረጋጋ ስሜት ስላለው ከስፔን ያለበትን ጫና የሚቀንስ ይሆናል። ምንም እንኳን ተጫዋቹ አርሰናልን መጥቶ በእይታ ውስጥ ቢወድቅም ውድ አድማጮቻችን ሌላ ምን እድልን ይመጣል ነው አርሰናል ጋር ከመጣ የሚለው ነው። ወደ እንግሊዝ ፕሪሚየር ሊግ መተዋወቁ ከነ ገብርኤል ማርቲኔሊ፣ ገብርኤል ማጋሌሽ ጋር ጥሩ ግንኙነት ያለው ነው። ብሩኖ ጎሜሬስ ይመጣል። ብራዚሊያን ጥሩ ትብብሮችን በፕሪሚየር ሊጉ በአርሰናል ቤት የሚያሳዩ ይሆናል። አርሰናል ብቸኛ ኮከብ ያደርገዋል። ይሄ ሁሉ ለተጫዋቹ ድልን የሚሰጠው ስለሚሆን በስብስቡም ውስጥ ያሉት ማይክል አርቴታ ተጫዋቹን አናግሮ ፍላጎቱን እንዲመጣ ሐሳብ አለው። እንግዲህ ዝውውሮች በፍጥነት ነው የሚለዋወጡትና አርሰናል ይህንን ተጫዋች ሊያገኘው የሚችልበት እድል እንዳለ ግን ቀልድ የሆነ ዝውውር አይደለም። ንግግሮችና ብዙ ሂደቶችን እንዳለፈ መታሰብ ይጠበቅበታል። እንግዲህ ንግግሮቹ መጨረሻ ውጤታማ ይሆናል ወይ እንግዲህ በሚቀጥሉት ጊዜያቶች የምናየው ይሆናል። ውሳኔው ግን ቪኒሺየስ ጁኒየር እጅ ላይ ነው። ማድሪድም አርሰናልም ቀርበውለታል። የተጫዋቹ ውሳኔ ምን ይሆናል የሚለውን በሚቀጥሉት ጊዜያቶች የምናየው ይሆናል። ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በቀጥታ የምናነሳው ግን ሌላ ሁኔታ ደግሞ እዚህ ጋር ከቪኒሺየስ ጁኒየር ጋር የኤጀንቶቹ ጉዳይ ነው። ገብርኤል ማርቲኔሊ በቪኒሺየስ ጁኒየር የኤጀንቶች ስብስብ ውስጥ ነው ያለውና ለገብርኤል ማርቲኔሊ ደግሞ የተሻለ ቡድንን የሚፈልጉለት ይሆናል። ይህ የቪኒሺየስ ጁኒየር ወደ አርሰናል መምጣት ፓሪስ ሰን ጀርመን ወደ አትሌቲኮ ማድሪድ አዘዋውረው አሁንም ይህ ኤጀንቶቹ ስብስብ ማለት ነው ኤጀንቱ በተሻለ ያገኛሉ። ይህንንም ድርድሮች አንድ ላይ መካተቱን መረሳት የለበትም ውድ አድማጮቻችን። ስለዚህ በአጠቃላይ ውጤታማ የሚያደርጋቸውም ይሆናል። ሌላኛው መነሳት የሚጠበቅበት የብሩኖ ጎሜሬስ ዝውውር ነው ውድ አድማጮቻችን።
ብሩኖ ጎሜሬስ እንግዲህ አርሰናል ገብርኤል ማርቲኔሊ ማጋሊስ ወደ አርሰናል መጡ ያስተዋውቃሉ ወይም ራሳቸውን ወደ ቡድኑ ወደ ስልጠና ይመለሳሉ። አርሰናል አርብ ከመድረሱ በፊት ይህንን ዝውውር ለመጨረስ ይፈልጋል። አሁን የኒውካስትል አካባቢ ያሉ ምንጮች አሉ እነ ሊሬድ ሉክ ቶማስ የሚባሉ ትዊተር ላይ የምታውቋቸው ከሆኑ የአርሰናል ምንጮች ደግሞ አሉ አይደል? አሁን ሁለቱ ሰጣ ገባዎች ፈጥረዋል። የኒውካስትል ምንጮች ምንም አይነት የዝውውር ጥያቄ የለም ነው የሚሉት። አምና በተመሳሳይ ሁኔታ አሌክሳንደር ኢሳክ ላይ ሲያደርጉ የነበሩትን ነው። የአርሰናል ምንጮች ደግሞ አይደለም በእናንተና በእኛ በሌብል ደረጃ ሳይሆን በከፍተኞች ደረጃ ንግግሮች እየተደረጉ ነው። አርሰናል ዋጋውን ሲስማማ ያኔ አፕላይ ወይም ደግሞ በቀጥታ ዋጋውን የሚያቀርብ ይሆናል የሚል ነው። ድርድሮቹ ሂደዋል። 75 ሚሊዮን ፓውንድ ግን በዚህ ሳምንት ይቀርባል። ከአርብ በፊት አርሰናሎች ይህንን ዝውውር ለመጨረስ ይፈልጋሉ። አርቴታ ይህ ዝውውር እንዲካተትለት ይፈልጋል። የውድድር ዓመቱን ከዚህ ተጫዋች ጋር መጀመር ይፈልጋል። ምክንያቱም ደግሞ ዲክላን ራይስ ጉዳት ላይ ነው። ዳልማቻችን የዲክላን ራይስ ጫናዎች ውስጥ ነው ያለው። ለአንድ ወር ያክል ሚኒመም በጉዳት ሚርቅ ይመስለኛል። ያ ማለት ግን ጉዳቱ ከፍተኛ ሆኖ ተጫዋቹን ያርቀዋል ሳይሆን ሪትሙንና ፍጥነቱን ከዲክላን ራይስ የምንጠብቀውን ኢንተንሲቲ ለአንድ ወር ያክል የማግኘት እድላችን ጠባብ ነው የሚል ነው ዳልማቻችን። ሌላኛው እንግዲህ መረጃ አርሰናልና የተከላካይ መስመሩ ነው። ጆን ስቶንስ አለ። እንግዲህ ጆን ስቶንስ በመጨረሻ ኢንተር ሚላን ተቀላቅሏል። በእንግሊዝ የመጫወት ፍላጎት የለውም። ቸልሲንም አርሰናልም ጥያቄ ውድቅ አድርጓል። እዚህ ጋር አርሰናል የሚነሳው የኤዝሪ ኮንሳ ጉዳይ ነው። አርሰናል ዝርዝሩ ላይ ላኳን ይዞ ነበር፣ ጆን ስቶንስን ይዞ ነበር። ላኳ ቸልሲ ገብቷል፣ ስቶንስ ኢንተር ሚላን ገብቷል። አሁን የቀሩት ጃኮብ ሮማኖ፣ ኤዝሪ ኮንሳ እና አርሰናል ተመልሶ የቀይ መስመር ተከላካዮችን ማስፈረምም ሊያስብበት ይችል ይሆናል ተብሎ እየታሰበ ነው የሚገኘው። አንዳንድ ግን ከፖርቹጋል የሚወጡ መረጃዎች ወዳድማቻችን ኢቫን ፈርናንዴዝን በሚመለከት ነው። እንግዲህ ኢቫን ፈርናንዴዝ ይህ የስፖርቲንግ ሊዝበን የቀይ መስመር ተመላላሽ የ21 ዓመቱ ስፔናዊ ተከላካይ አርሰናሎች 35 ሚሊዮን ፓውንድ ድረስ አወጣው ይህንን ተጫዋች ለማስፈረም ፍላጎት አለ። አንዳንዶቹ ተጠናቋል ይላሉ። ነገር ግን በጣም አስቸጋሪ ነው ከፖርቹጋል የሚወጡ መረጃዎች። ምክንያቱም ከፖርቹጋል የሚወጡ መረጃዎችን በማን አይተናቸዋል? አድማጮቻችን መርሳት የለባችሁም በቪክቶር ዮኬሬስ ይህ አስቸጋሪ እንደሆነ አይተናል። ይህ ተጫዋች እንግዲህ በጣም አስደናቂ ተጫዋች እንደሆነ ይታወቃል። አስደናቂ ብቃቱን በአንድ ለአንድ ግንኙነቶች በማጥቃት ሂደት ውስጥ አሳይቶናል። ይህ ተጫዋች መምጣት ማለት ምን ይሆናል ነው አርሰናል የአርሰናል የመከላከል ቅርጽ ጁሊያን ቲምበርና ኢቫን ፈርናንዴዝ የቀይ መስመር ይዙና አርሰናል ጁሊያን ቲምበርንም እንዲሁም ደግሞ በዚህ የቀይ መስመር ላይ ተመራጭ የሆነውን ቤን ዋይትን የማል ተከላካይ አድርጎ ሊጠቀምባቸው ይችላል። በተለይ ጁሊያን ቲምበርን በሚገባ መታየት የሚጠበቅበት ይሆናል። በታዳጊ ቡድኑ ውስጥ በብዙ ሂደቶች የማል ተከላካይ ሆኖ ስለተጫወተ ተጫዋቹ ያንን ቦታ እንዲሸፍን አርሰናሎች ሊያደርጉት ይችላሉ። ለጉዳት ደግሞ የማያጋልጠው ይሆናል። ስለዚህ አርሰናል በሚገባ ይህን ሁኔታ እያየ ይገኛል። እንግዲህ ውሳኔዎቹ የሚጠበቁ ይሆናል። በቁመቱ ረገድ ማይክል አርቴታ የሚፈልገው ሞደርን ፉልባክና ተመላላሽ ነው። አርሰናልና ኤዝሪ ኮንሳ ግን አርሰናሎች 60 ሚሊዮን ፓውንድ የመክፈል ፍላጎት የላቸው። 40 ሚሊዮን ፓውንድ ነው ቢበዛ ሊከፍሉ የሚችሉት። ድርድሮቹ ግን እንግዲህ አርሰናሎች በእነዚህ ተጫዋቾች ጉዳይ መጨረሻ ላይ እየደረሱ እንዳሉ ያመለክታሉ። ለአድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።